እንደምናደራችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ ከሁላችሁም ጋር ይሁን። ዛሬ የምንማረው ዳንኤል በባቢሎን ምድር በሚል ሐሳብ ነው። ዳንኤል በባቢሎን ምድር የጠበቃቸው ከእግዚአብሔር ጋር ባለው ግንኙነት ውስጥ ያገኛቸውን እሴቶች በባቢሎን በነበረው ግፊት ውስጥ ሳይለውጥ እሴቶችን ጠብቆ እንዴት ወደ ላይ በኃላፊነት እንደመጣ የሚያመለክተን ክፍል ነው። ዳንኤል የተወለደበት ምድር most probably እግዚአብሔር የሚፈራበት እግዚአብሔር የሚመለክበት የማህበረሰብ እሴት ባህል ኢኮኖሚ ፖለቲካ የእርስ በርስ መስተጋብር ምንም እንኳን እስራኤል በተለያዩ ድካሞች ውስጥ ብታልፍ የእስራኤል ዋነኛ እግዚአብሔርን የማምለክ እግዚአብሔርን የመከተል ህይወት ስርዓት ያለበት ምድር ነው። ዳንኤል ከዚህ ምድር የተወለደ በዚህ ምድር ያደገ በዚህ ምድር የበቀለ ሰው ነው። በሁለተኛ ደረጃ በግዞት የሄደበትን ደግሞ ባቢሎን ስንመለከት ጣዖትን የሚያመልክ ሰኩላር ሊበራል የሆነ መጽሐፍ ቅዱሳችን እንደሚናገረው የፖለቲካ የኢኮኖሚ የማህበረሰብ መስተጋብሩ ማንኛውም እሴቶቻቸውና ቫልዩዎቻቸው ከባዕድ የተቀዱ እግዚአብሔርን የማይመስሉ የተቀየጠ ስርዓት ባለበት ማህበረሰብ ውስጥ የኖረ ሰው ነው። በእነዚህ ማህበረሰብ ውስጥ እሴቶችን ቫልዩዎችን ፕራዮሪቲ ቅድሚያ ሊሰጠው የሚገባ ቀይ መስመሮቹን ጠብቆ እንዴት እንደኖረና እግዚአብሔር በባቢሎን ምድር እንዴት እንዳከበረው መጽሐፍ ቅዱሳችን ይነግረናል። ዛሬም ልክ እንደ ዳንኤል በጣም በሚለዋወጥ ዓለም ውስጥ እንኖራለን። እግዚአብሔርን ከሚፈራ ማህበረሰብ ወይም ደግሞ ዓለምን ስንመለከት ይሄ ዘመናዊነትን ስንከፋፍለው የመጀመሪያው አምላኪ እግዚአብሔርን የሚፈራ ማህበረሰብ ካለበት በሁለተኛ ደረጃ በተለይ ደግሞ ድህረ ዘመናዊነትን በምንመለከትበት ሰዓት ላይ ሳይንስና ፍልስፍና የገዛው ከዛ በኋላ ደግሞ ዘመናዊነት የፖስት ሞደርኒዝምን ደግሞ ስንመለከት ዓለም በተለያዩ የፍልስፍና እሳቤዎች እግዚአብሔር ጠል በሆነ ሲስተሞች የተሞላበት ዓለም ነው እና በዚህ ዓለም ውስጥ እየሄድን ብዙ ለውጦች ባሉበት ብዙ ያስተሳሰብ ግጭቶች ባሉበት ዓለም ውስጥ እንዴት በክርስቶስ ኢየሱስ ያገኘናቸውን ወይም ደግሞ የሆናቸውን ክርስቲያናዊ እሴቶቻችንን ጠብቀን በዚህ ምድር ላይ እንዴት ባሸናፊነት እንመላለሳለን የሚለውን ከዳንኤል ሕይወት ጋር በማዛመድ እንመለከታለን። መጽሐፍ ቅዱሳችን በዳንኤል መጽሐፍ ምዕራፍ 1 ቁጥር 7 ያለውን በማንበብ እንጀምራለን። የጃንደረቦች አለቃ ስም አወጣላቸው። ዳንኤልን ብልጣሶር፣ አናንያ፣ ሲድራቅ፣ ሚሳኤልን የጃንደረቦች አለቃ ስም አወጣላቸው። ዳንኤልን ብልጣሶር፣ አናንያን ሲድራቅ፣ ሚሳኤልን ሚሳቅ፣ አዛሪያን አብደናጎን ብሎ ጠራቸው። ስም መለወጥ በአይሁዶች ዘንድ የማንነት ለውጥ ነው። በዓላማ ነው ይህንን ስማቸው በባቢሎን ምድር የተለወጠበት ምክንያት። በዕብራውያን ባህል ስም ዝም ብሎ መጠሪያ ሳይሆን የአንድን ሰው ባህሪ ከእግዚአብሔር ጋር ያለውን ግንኙነት የሚገለጥበት ገላጭ ማንነት ነው። ምሳሌ ካየን እግዚአብሔር ያዕቆብን ሲያገኘው እስራኤል ብሎ እንደሰየመው አብርሃምን አብርሃም ብሎ ስም እንደለወጠ ስለዚህ እግዚአብሔር ከዲስቲኒ ጋር ከሪሌሽንሺፕ ጋር ሰዎች ከእግዚአብሔር ጋር ባላቸው ኢንካውንተር ስማቸው እንደሚለወጥ ከዲስቲኒያቸው ጋር ስማቸው እንደሚለወጥ መጽሐፍ ቅዱስ የተለመደ ነው። በተለይ በአይሁድ መጽሐፍቶች በብሉይ ኪዳኖች ስንመለከት ይህ የተለመደ ነው። ይህንንም በባቢሎን ምድር እንደተደረገ እንመለከታለን። በዚህ በመጽሐፍ ቅዱሳችን ስንመለከት ባቢሎን ስማቸውን ወደ ባቢሎን አማልክትን የለወጧቸው። የዳንኤል ስም እግዚአብሔር ፈራጄ ነው የሚለው ብልጣሶር ቤል ሕይወቱን ይጠብቅ ወደሚል ነው። ስለዚህ ሁልጊዜ ይህንን ስማቸው በተጠራ ጊዜ የአምላካቸው ጋር ያለውን ህብረት እንዲረሱ ከአምላካቸው ጋር ዲፋይን የተደረጉበትን አይደንቲቲ እንዲጥሉ ነው። አይደንቲቲ የሚለው ቃል አይ ዲፋይን ማይሰልፍ ማለት ነው። ራሳችንን ከሆነ ነገር ጋር በማዛመድ ስለ ራሳችን ያለውን ምልከታ ዲፋይን የምናደርግበት ነው። ስለዚህ የዳንኤል ስም ሁልጊዜ ሲጠራ ዳንኤልም ራሱን ሲያስብ እግዚአብሔር ፈራጄ ነው እግዚአብሔር ዳኛዬ ነው ብሎ የሚጠራ ስም ነው። ነገር ግን በዚህ በባቢሎን ምድር ስሙን ብልጣሶር እንዳሉት እንመለከታለን። ብልጣሶር ማለት ደግሞ ቤል ሕይወቱን ይጠብቅ የሚል ቃል እንዳለው እንመለከታለን። ሐናንያ የእግዚአብሔር ጸጋ ማለት ነው። ስለዚህ ሐናንያ በተጠራ ቁጥር የእግዚአብሔርን ጸጋ የእግዚአብሔርን ችሮታ የእግዚአብሔርን አንሜሪትድ ፌቨር የሚጠራበት ስም ነው። ይህንን ስም በባቢሎን ሲድራቅ
ወይም ደግሞ የአኩ ትእዛዝ በማለት እንደለወጡት እንመለከታለን። ሚሳኤል እንደ እግዚአብሔር ያለ ማን ነው ማለት ነው። ሚሳቅ ደግሞ እንደ እኩ ወይም እንደ አኩ ያለ ማን ነው የሚል ነው። ስለዚህ አዛሪያ እግዚአብሔር ረድቶኛል ነው ወደ አብደናጎን ነው የተለወጠው። የኖቮ አገልጋይ ተብሎ ተለውጧል። ባቢሎናውያን የሰጧቸው አዲሱ ስሞች በወቅቱ በባቢሎን ይከበሩ የነበሩት ሶስት ትልልቅ ኃያል መገለጫዎችን ይወክላል። ቤል ወይም ማርዱክ የሉዓላዊነትና የንጉስነት ኃይል ነው። አኩ ወይም ሲን የምንለው የጊዜ የደመና የብርሃን ኃይል ነው። ነቦ ወይም ናቦ የጥበብ የእውቀትና የጽህፈት ኃይል ነው። ስለዚህ ዓላማም ስማቸው በተጠራ ቁጥር ስለ አምላካቸው ሳይሆን ስለ ባቢሎን አማልክት እንዲያስቡ ማንነታቸውንም በባቢሎን አማልክት አማካኝነት ዲፋይን እንዲያደርጉ የተጻፈ ቃል ነው። እግዚአብሔር ሁልጊዜ እስራኤላውያንንም ሲጠራ አይታችሁ እንደሆነ በአዲስ ኪዳንም እኔና እናንተን ሲጠራ እግዚአብሔር ዲፋይን የሚያደርግበት ዴፊኒሽን አለው። እስራኤላውያንን እግዚአብሔር ከግብጽ ሲያወጣ የበኩር ልጄ ብሎ ሲጠራቸው እንመለከታለን። እግዚአብሔር አምላክ የሆነለት ሕዝብ ተደርጎ ሲጠራ፣ ስለዚህ እስራኤል ማንነቱን ዲፋይን የሚያደርገው በጠራው ባርከ በከፈለው ከግብጽ ባወጣው ሕዝብ ነው። እኔና እናንተ ደግሞ በክርስቶስ የሚል መጠሪያ አለን። ስለዚህ ራሳችንን ዲፋይን እንድደረገው ወይም ደግሞ እግዚአብሔር እኛን የሚያቀን በክርስቶስ በኩል ነው እንደምንለው ሁሉ እነዚህ ስሞች እስራኤላውያን ወይም ደግሞ እነዚህ አራቱ ወጣቶች ይጠሩበት የነበረውን ወይም ራሳቸውን ዲፋይን የሚያደርጉበት ከዲስቲኒያቸው ጋር ከማንነታቸው ጋር ከግንኙነታቸው ጋር ገላጭ የሆነውን የእግዚአብሔርን ስም በማውጣት በእስራኤል ላይ በባቢሎን ላይ የሚታወቁት በንግስና በብርሃን ኃይል በጊዜ ላይ በመሰልጠንና የጥበብና የእውቀት የጽህፈት ኃይል አላቸው ተብሎ በሚጠሩ በእነዚህ ሶስት አማልክቶቻቸው ስሞቻቸውን እንደለወጡ እንመለከታለን። ይህ የስም ለውጥ የማንነትን ለውጥ ለማምጣት የተደረገ ነው። በኋላ ላይ ገባ ብለን እንመለከታለን። ስለዚህ ስማቸውን ብቻ ሳይሆን የለወጧቸው ሁለተኛ ትምህርታቸውን መለወጥ ፈልገዋል። በአይሁዶች ዘንድ ከብላቴናነታቸው ጀምሮ የ12 ዓመት ልጅ በተለይ ወንዶች የ12 ዓመት ልጅ በሆኑ ጊዜ የእግዚአብሔርን ቃል ለመስማት ወይም ፔንታቶክ የምንለውን እነዚህን አምስቱ የሙሴን መጽሐፍቶች በቃላቸው እስኪይዙ ድረስ ይህንን ቃል የሚማሩባቸው ሙክራቦች አሉ። ኢየሩሳሌም በስደትም በመከራ ውስጥም በሚያልፉ በሙክራቦች ውስጥ የእግዚአብሔርን ቃል ያወጡና ይማሩ ነበር። ስለዚህ የእስራኤላውያን ሕይወትን ፍሬምድ ያደረገው የእግዚአብሔር ቃል ነው። የእግዚአብሔር ቃል ኤዱኬሽን ነው። ይሄ ከእግዚአብሔር ቃል የሚወጣው አስተምህሮ ነው የሕይወት ስርዓታቸውን የሚቆጣጠረው። መጽሐፍ ቅዱሳችን በዳንኤል መጽሐፍ ምዕራፍ 1 ከ3 እስከ 4 ሲናገር ንጉስም ነውር የሌለባቸውን መልከ መልካሞችን በጥበብ ሁሉ የሚያስተውሉትን ዕውቀትም የሞላባቸውን ብልሃተኞች አስተዋዮች የሆኑትን በንጉስም ቤት መቆም የምትችሉት ብልሃተኞች ከእስራኤል ልጆች ከነገስታትም ከመሳፍንትም ዘር ያመጣ ዘንድ የከለዳውያንን ትምህርት ቋንቋ ያስተምሯቸው ዘንድ ለጃንደረባ አለቃ ለአስፋኔዝ ነገሩ ይላል። ስለዚህ የከለዳውያን ትምህርት ምን እንደሚያካትት ወደ በኋላ እንመለከተዋለን። ስለዚህ የከለዳውያንን ትምህርት በማስተማር ብሬን ወሽ ሊያደርጓቸው በፊት የገባውን ዕውቀት በሌላ ዕውቀት ለመተካት፣ ስለዚህ የማንነት መተካት እንደገና ደግሞ ያስተሳሰብ ወይም ማይንድ ሴታቸውን ለመለወጥ ነው። ስለዚህ እሴቶቻቸውን ለመለወጥ አንደኛ ስማቸውን ለመለወጥ የሞከሩት፣ ሁለተኛ ትምህርት ኤዱኬሽኑን በማስተማር ይሄን ለማምጣት እንደሞከሩ እንመለከታለን። ትምህርት ያስተሳሰበን ለውጥ ለማምጣት ያቀደ ነበር። ስለዚህ መጽሐፍ ቅዱስ ዳንኤልና ጓደኞቹን ለ3 ዓመት በከፍተኛ የስልጠና ፕሮግራም ውስጥ እንዲገቡ መደረጉን ይገልጻል። ይህ ትምህርት ብቻ ሳይሆን ያስተሳሰብ ለውጥ ማምጫም ስለሆነ ሌላው የከለዳውያንን ቋንቋ እንዲማሩ ተገደው ነበር። የከለዳውያንን ቋንቋ ብቻ ሳይሆን ስነ ጽሁፋቸውንም የባቢሎንን ታሪክ፣ ሳይንስ፣ አፈ ታሪክ እንዲያጠኑ ማለት ነው። ዓላማው አመለካከታቸውን ለመቀየር አመክንዮአቸውንና የዓለም እይታቸውን ይሄ ወርልድ ቪው የምንለውን እሳቢያቸውን ከባቢሎን ፍላጎት ጋር እንዲጣጣም ተደርጎ ለመለወጥ የተደረገ እንደሆነ እንመለከታለን። የዳንኤል መጽሐፍ ምዕራፍ 1 ቁጥር 20 ላይ ንጉሱም የጥበብና የማስተዋል ነገር ሁሉ በጠየቃቸው ጊዜ በመንግስቱ ሁሉ ከነበሩት ጠንቋዮችና አስማተኞች ሁሉ 10 እጥፍ በልጠው፣ ስለዚህ ምኖች ነበሩ? ጥንቆላ፣ መተት ሁሉ ትምህርት ነበረው። እነ ዳንኤል ከነዚህ ሁሉ 10 እጥፍ በለጡ የሚል እንመለከታለን። በሶስተኛ ደረጃ ፍላጎትን የመለወጥ ስራ ነው፣ ወይም ደግሞ ዲዛይሮቻቸውን ፍላጎቶቻቸውን የመለወጥ ነው። ለምሳሌ እኛ በምንኖርበት በዚህ ሀገር ውስጥ
በተለይ ቀደምት የነበሩ ሃይማኖቶች በኢትዮጵያ ውስጥ ቀደምት ሃይማኖቶች የነበሩት የምንበላውን የምንጠጣውን የምንለብሰውንና የምንኖረውን ሃይማኖት እሳቢያችንን አመጋገባችንንና የብዙ ነገሮችን ፍላጎቶቻችን ቀርጿል። አሁን ለምሳሌ አንድ ኢትዮጵያዊ ከሚበላው ምግብ ውጪ ሌላ ምግብ ለመልመድ በጣም ከባድ ነው ለሁላችንም። ለምን ከባድ የሆነበት ምክንያት በሃይማኖት ውስጥ የሚበሉና የማይበሉ ምግቦች ተብለው የተማርናቸው ወይም ስናድግ ያደግናቸው እናት አባቶቻችን አያቶቻችን ሲበሉ እንደገና ደግሞ እንደ ነውር ሲቆጠሩ የነበሩ ነገሮች እንደነበሩ እናያለን። ስለዚህ የፍላጎት ለውጥ ሶስተኛው በባቢሎን ምድር እነ ዳንኤልን የገጠማቸው ችግር ነው። የዳንኤል መጽሐፍ ምዕራፍ 1 ቁጥር 5 ላይ ንጉሱም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሱ ፊት ይቆሙ ዘንድ ከንጉሱም መብል ከሚጠጣው ጠጅ በየዕለቱ ድርጓቸውን አዘዙላቸው። ስለዚህ ይሄ ደግሞ ያናኗር ዘይቤያቸውን ለመለወጥ የተደረገ ነው። ንጉሱም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሱ ፊት ይቆሙ ዘንድ ከንጉሱም መብል ከሚጠጣው ጠጅ በየዕለቱ ድርጎ አዘዙላቸው። ይሄ ያናኗር ዘይቤ ሽግግር አንድም ዲፔንደንት ለማድረግ ጥገኛ ለማድረግ መውረድ እንዳይፈልጉ። ምክንያቱም የንጉሱን ምግብ በመመገብ ንጉሱን ሊመገበው የሚችለውን ምግብ በማለማመድ ጥገኝነትን ለመፍጠር ከዚህ ላለመውረድ መፈለግን ጥገኛ ለማድረግ የፍላጎት ለውጥ የኑሮ ኮምፈርት ዞኖቻቸውን መለወጥ ያበላል የላይፍ ስታይላቸውን መለወጥ ነው። ስለዚህ ሶስተኛ ሰው በሚሄድበት ወይም ለውጥ በሚያደርግበት ማህበረሰብ ውስጥ ኮምፈርት ዞኑን መለወጥ አይፈልግም። ስለዚህ ይህንን ኮምፈርት ዞን ክሬት እንደተደረገ እንመለከታለን። ስለዚህ ንጉሱ ለወጣቶቹ ከንጉሱ መብል እና የወይን ጠጅ እንዲሰጧቸው አዘዘ። ይህ እንደ ሽልማት ቢታይም እንደ ሽልማት ነው። ምክንያቱም በእንግድነት ምድር ነው የሄዱት፣ በምርኮ ነው የሄዱት። ምርኮኛ የሚበላው አለ፣ ምርኮኛ የሚጠጣው አለ። አገሩ ላይ የሚያገኙ አይደለም። ከአገሩ የወረደ ምግብና ልብስ እና ሌሎችንም ነገር ነው ሊያገኝ የሚችለው። እነዚህ ሰዎች ግን መጽሐፍ ቅዱስ እንደምንነግረን በተሻለ ንጉስ ውስጥ ያለ የፓላስ ምግብ፣ የፓላስ ህይወት፣ የፓላስ ኑሮ እንዳለማመዷቸው እንመለከታለን። ስለዚህ የፍላጎት ጥገኝነትን ለመቀየር የታቀደ ስልት ነበር። ጥገኝነት በንጉሱ የቅንጦት ህይወት ከተለመዱ ያንን ምቾት ላለማጣት ሲሉ ለንጉስ ታማኝ ይሆናሉ፣ ኮምፕሮማይዝ ያደርጋሉ፣ እሴቶቻቸውን ይለውጣሉ፣ ቫልዩዎቻቸውን ይለውጣሉ። የዳንኤል ምላሽ ግን ዳንኤል በንጉሱ መብል እንዳይረክስ በልቡ አሰበ ይላል። ስለዚህ ምንም እንኳ የፓላስ እንጀራ ቢቀርብለትም አይሁዳዊ ሊበላውና ላይበላው የሚገባ ምግብ ስላለ ይሄ ቀይ መስመሩ ነው። ይሄ የማይለውጠው እሴቱ ነው። ትምህርት ቤት ገብቶ ተምሯል፣ የስም ለውጡን ተለውጧል። ግን የማይለወጡ እሴቶች አንዱ ደግሞ ዳያትሪ ለዋቸውን ወይም ደግሞ እግዚአብሔር እንዲመገቡና እንዳይመገቡ ያዘዛቸውን ምግብ ግን ሊለውጥ ፈቃደኛ እንዳልሆነ እንመለከታለን። በምትኩም አትክልትንና ውሃን በመምረጥ ጥንካሬውን ከንጉሱ ማዕድ ሳይሆን ከእግዚአብሔር እንደሚመጣ ምንጭ እንደማይለውጥ ያሳየበት ክፍልን እንደሆነ እንመለከታለን። የለውጡ ሙከራ ለምን አልተሳካም ብለን ስንመለከት አዲስም ቢሰጣቸውም ከፍተኛ ትምህርትን ቢማሩ የዳንኤል ዋና ማንነት አልተቀየረም። ትምህርቱ ክህሎቱን ተቀበለ እንጂ ርዕዮተ ዓለሙን ወይም እሴቶቹን አልወረሰም። ትምህርት አዳዲስ ዕውቀቶችን ተቀብሏል። ስለዚህ ዕውቀት ዳንኤል ጋር ዕውቀትና እምነት የተለያየ ነው። ለምሳሌ በመካከላችን ኮምፒውተር ሳይንስ የተማረ ሰው ቢኖር የኮምፒውተር ሳይንስ ዕውቀት ጥሩ ነው። የኮምፒውተር ሳይንስ ዕውቀት ግን እንጀራ የሚበላበት በዚህ ምድር ሰዎች የሚኖሩበትን ኑሮ ቀላል የሚያደርግበት እሱም ህይወቱን የሚመራበት ነው። እምነቱ ግን አይደለም። እምነቱ እግዚአብሔር ነው። ስለዚህ ዕውቀትንና እምነትን አለመደባለቅ፣ ክህሎትንና ርዕዮተ ዓለምን መለየት እንመለከታለን። እሴቶቹን እንዳልተቀበለ የንጉስንም መሳሪያዎች በመጠቀም የገዛ አምላኩን እንዳገለገለ ጭራሽ እነዚህ የተቀመጡትን ነገሮች እግዚአብሔርን ለማገልገያ እንዳዋላቸው እንመለከታለን። ዛሬ ዓለም ያለው ውጭ አይደለም፣ ዓለም ያለው ቤታችን ነው። ዛሬ የድረገጾቻችንን ቲክቶኮቻችንን ብንመለከት፣ ዩቲዩቦቻችንን ብንመለከት፣ ሌሎችንም ኢንስታግራሞቻችንን ብንመለከት፣ ፌስቡኮቻችንን ብንመለከት በእነዚህ ወንጌል እንደምናሰፋ ሁሉ በእነዚህ ደግሞ የሚመጡ የሰዎችን አእምሮ የሰዎችን ህይወትና የሰዎችን ኑሮ ለመለወጥ እሴቶችን ለማስጣል የሚሰራ የፍልስፍና የክህደት
የመንፈስ አሰራርን ጨምሮ በእነዚህ ሁሉ ሊጠቀም ይችላል። እኛ ደግሞ እነዚህን ተጠቅመን ደግሞ ወንጌልን ክርስቶስን ልንሰብክ እንችላለን። ስለዚህ ዳንኤል ዕውቀቱን ክሎቱን ተጠቅሟል፣ ግን በዛ ውስጥ ይተላለፉ የነበሩትን ቫልዩዎችን ጌን አላደረገም። እነዚህን ተጠቅሞ ግን አምላኩን እንዳስከበረ እንመለከታለን። ስለዚህ ይህ ባቢሎን የነበረው የለውጥ ሂደት በሁለት ተቃራኒ ኃይሎች መካከል የነበረ ትግል እንደሆነ እንመለከታለን። እሴት የምንለው ወይም ቫልዩና ለጥቅሙ ሲል መርህን መተው ኮምፕሮማይዝ ማድረግ። ስለዚህ ቫልዩን እና ኮምፕሮማይዜሽን በዚህ ስፍራ ላይ ዳንኤልና ጓደኞቹ በታላቅ ግፊት ውስጥ ሆነው እሴቶቻቸውን ኮምፕሮማይዝ እንዲያመቻምቹ የቀረበ ነገር አለ። ቫልዩ ደግሞ ለመጠበቅ የቀረበ ነገር እንዳለ እንመለከታለን። እንዴት እንደጠበቀና የት ጋር መስመር እንዳሰመረ በሚከተሉት መልኩ ማየት እንችላለን። እንዴት ጠበቀ? የቱ ጋር ነው ያሰመረው? ዳንኤል ስሙ ሲለወጥ የከለዳውያንን ትምህርት ሲማር እንደገና ደግሞ የፍላጎቶችን ጥገኛ እንዲሆን የተደረገባቸውን ነገሮች የቱ ጋር ነው እሴቱን ያስጠበቀው? እሱን መመልከት ይኖርብናል ማለት ነው። ዳንኤልና ጓደኞቹ በታላቅ ግፊት ውስጥ ሆነው እሴቶቻቸውን እንዴት እንደጠበቁ የት ጋር መስመር እንዳመሰመሩ በሚመለከተው መልኩ መመልከት እንችላለን። አንደኛም እሴትና ምቾት ቫልዩና ኮምፈርት የምንለውን መመልከት እንችላለን። ንጉሥ ያቀረበው የንጉሥ መብልና መጠጥ ታላቅ ፈተና ነበረ፣ ለዛውም ለስደተኛ። ፈተናው ኮምፕሮማይዝ በማድረግ ከምርኮ ላይ እያሉ የንጉሱን የቅንጦት ምግብ በመመገብ ደህንነትንና ምቾትን ይሰጣል። ሁኔታው ስለተቀየረ የግድ መብላት አለብኝ ብሎ ማላከክ ይችላል። ሁኔታው ስለተቀየረ ኮምፕሮማይዝ ማድረግ አለበት። እስራኤል ምድር ብሆን አገሬ ብሆን በህዝቤ መካከል ብሆን ቤተ መቅደሱ ባለበት ብሆን ቶራው ባለበት ብሆን የእንስሳ መስዋዕት በሚቀርብበት ፈሪሳውያን ሰዱቃውያን የሃይማኖት መምህራኖች ባሉበት ቢሆን ኖሮ ይህንን መጠበቅ ቀላል ነበር። ነገር ግን አገር ስለለቀኩ አሁን ባለበት አገር ውስጥ ሃይማኖትን ጠብቆ መሄድ ከባድ ስለሆነ ብሎ ማመቻመች ይችል ነበር። ስለዚህ በዚህ ሁሌ ግን ቫልዩን እንደጠበቀ ኮምፕሮማይዝ እንዳላደረገ እንመለከታለን። ምክንያቱም ቫልዩ የማይንድ ሴቱ ወይም ደግሞ ሪዮት ዓለምን የሚታይበት ሁኔታዎችን የሚመለከትበት ኑና የስ የሚልበትን ነገር እንደጠበቀ እንመለከታለን። በሁለተኛ ደረጃ ዳንኤል ግን ንጽህናውን በመጠበቅ እሴቱን መረጠ። እግዚአብሔርን መታዘዝ ከሆድ መሙላት በላይ መሆኑን አወቀ። ምንቾቱን በመተው መርሁን መረጠ። አንደኛው ነው። ሁለተኛም ዕውቀትና እምነት። ቅድም እንደተናገርኩት ኤዱኬሽንና ብሊፍ ሲስተም የተለያየ ነው። አንዳንድ ጊዜ በማወቅም ይሁን ባለማወቅ ብዙዎቻችን በተማርነው ትምህርት ወንጌልን መመዘን እንሞክራለን። እኔ ከማልስማማባቸው ነገሮች ልንገራችሁ። አንዳንድ ጊዜ ሰው በሊደርሺፕ ካጠና በኋላ ፍሮም ጄኔሲስ ቱ ሬቨሌሽን ሁሉን ክፍል ሊደርሺፕ ለማድረግ መሞከር፣ መጽሐፍ ቅዱስን በቢብሊካል አፕሮች ይልቅ ሲስተማቲካሊ አፕሮች ለማድረግ መሞከር፣ ክፍሉን አውዱን በጠበቀ መልኩ ከመረዳት ይልቅ። ስለዚህ ሳይኮሎጂ የተማሩ ሰዎች ስነ ልቦና መጽሐፍ ቅዱስ የሰው ልጆችን ችግር ስነ ልቦናዊ ብቻ በማድረግ መንፈሳዊ እሴቶችን መተው፣ የሰው ልጆችን ችግር መንፈሳዊ። በእርግጥ ስነ ልቦናዊ ክሊኒካል ሳይኮሎጂ ክርስቲያን ሳይኮሎጂዎች ሊኖሩ ይችላሉ። እነዚህ ግን ወደ እግዚአብሔር ቤት በሚመጡበት ሰዓት ላይ የሰው ልጅ ትልቅ ችግር ስነ ልቦናዊ አይደለም። የሰው ልጅ ትልቅ ችግር መንፈሳዊ ነው። የሰው ልጅ ትልቁ ችግር በኃጢአት ምክንያት ሞት መሆኑ ነው። ስለዚህ ከዚህ የወጣ መሆኑን ሳንስት ነው መሆን ያለበት። ስለዚህ አንዳንድ ጊዜ በተማርናቸው ትምህርቶች ወይም በቀረብናቸው ባወቅናቸው ቃላቶች ወይም በተማርናቸው ነገሮች እነዚህን ለምሳሌ ሊደርሺፕን ከኢየሱስ ከመቅዳት ይልቅ ከማካፌል የሚቀዱ ሰዎች አሉ። ሊደርሺፕ ሰርቫንት ሊደርሺፕ ከመሆኑ ይልቅ ሌላ በዓለም ላይ ያለ ፍልስፍናን ያለምንም ችግር የሚያመጡ ሰዎች አሉ። እነዚህ ሰዎች ኮምፕሮማይዝ ያደርጋሉ፣ ቫልዩን ይስታሉ ከእግዚአብሔር ቃል ያለውን። ምክንያቱም በእግዚአብሔር ቤት ውስጥ ትልቁ ባለስልጣን የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃልን ስልጣን ኢንቬድድ ያደርጋሉ ቢኮዝ ኦፍ ኖሌጅ፣ ከፍልስፍና ከእውቀት የተነሳ። ዳንኤል ዛሬኛ ከምናውቃቸው አብዛኞቹ ፍልስፍናዎች የተቀመሩበት የነዞራስቶስ ፍልስፍናዎችን ጨምሮ ታላላቅ ፍልስፍናዎች የሚቀመሩበት ቦታ ነው ባቢሎን። ዳንኤል ግን ከዚህ የሚነሳ ሳይሆን ዘፍጥረት እግዚአብሔር በመጀመሪያ ከሚለው ከዘጸአት፣ ከዘሁልቅ፣ ከዘዳግም፣ ከመሳፍንት መጽሐፍቶች ከአባቶች ከቶራውና ከኦራል ትራዲሽኖቹ ወይም በአፈ ታሪክ ይነገሩ ከነበሩት የአይሁድ ትምህርቶች ፊክስድ እንደሆነ እዚህ ላይ እንደጸና እንመለከታለን። ስለዚህ ዕውቀትንና እምነትን መለየት በባቢሎን ዳንኤል በዓለማዊ ዕውቀት
ሊሞሉት ሞክሯል። ፈተናውም አዲስ ትምህርት ሲማር የቀድሞ እምነቱን ጊዜው ያለፈበት አድርጎ መቁጠር፣ የባቢሎንን ጥበብ እንደ ብቸኛ እውነት መውሰድ፣ እነዚህን ነገሮች በዳንኤል ሕይወት ውስጥ እንመለከታለን። አዲሱን ቋንቋ ሳይንስ የተማረበት ክሎት፣ ነገር ግን ልቡን ለእግዚአብሔር ቃል ስላስገዛ እምነት ዕውቀት ለሰራው ተጠቀመበት እንጂ እሴቱን እንዲቀይርበት አልፈቀደም። ስለዚህ በባቢሎን ባለው ቢሮ ውስጥ በባቢሎን ያለው አስተዳደር ውስጥ ዕውቀቱን ተጠቅሟል። እምነቱን ግን ሳይለውጥ ማለት ነው። በባቢሎን ቢሮ ውስጥ በናቡከደነፆር ቢሮ ውስጥ ገብቶ አስተዳደራዊ ስራ ከሰራ በኋላ በሮቹን ዘግቶ ደግሞ የማይለወጠውን ፊቱን ወደ ሰለሞን ቤተ መቅደስ በማዞር ይንበረከክና ይጸልይ እንደነበረ እንመለከታለን። እድፍ እንዳይነካው እንዳይረክስ ራሱን ይጠብቅ ነበረ። ስለዚህ እምነቱን አልለወጠም፣ ክሎቱን ግን ጨምሯል። ለምን? ፊት ለማድረግ በባቢሎን ምድር ፊት ሊያደርግበት የሚችለውን ክሎት ጌን አድርጓል። እምነቱ ግን ሳይለወጥ። አንዳንድ ጊዜ የሚገባብን ዕውቀት የምናምነውን ነገር የሚሸረሽር ከሆነ የሴት መንሸራተት ያጋጥመናል፣ ቫልዩ መለወጥ ያጋጥመናል። ሶስተኛ ስምና ማንነት ኔምና ካራክተርን መለየት። ስማቸው በጣዖት ስም ሲቀየር ትልቁም የስነ ልቦና ጫና ይኖረዋል። ፈተናውም ሁሉም ሰው በዚህ ስም ከጠራኝ እኔም እንደነሱ ነኝ ብሎ አዲስ ማንነት መገንባት፣ አዲስ ማንነትን ዲቨሎፕ ማድረግ ይጠበቅበታል። ነገር ግን በባቢሎን በእስራኤል ምድር የገነባውን በእግዚአብሔር ስም ላይ ከእግዚአብሔር ጋር ያለውን ግንኙነትና እግዚአብሔርን ጋር ያለውን ህብረት ገላጭ የሆኑትን ስሞች ቢለውጡም ካራክተሩ ግን እንዳልተለወጠ እንመለከታለን። እሴቱን ጠበቀ የምንለው ስለዚህ ነው። ስሙን ሊለውጡት ችለዋል፣ ካራክተሩን ሊለውጡት አልቻሉም። ክሎትን ወይም ትምህርት ቤት አስገብተዋል፣ እምነቱ ግን ሊለወጥ አልቻለም። ስለዚህ የማንነት ለውጥ አላሳየም። እንደገና ክሎቶችን ጨምሮ ደግሞ ቫልዩዎቹን አልጣላቸውም። ጸሎት ቫልዩ ነው፣ ጾም ቫልዩ ነው፣ እግዚአብሔርን መፍራት ቫልዩ ነው፣ የረከሰ ነገር አለመብላት ቫልዩ ነው። እነዚህ እሴቶች ናቸው። እነዚህን እሴቶች ኮምፕሮማይዝ አላደረጋቸውም። እነዚህ እንመለከታለን። ስለዚህ ዳንኤል መቼ ተለዋዋጭ ፍሌክሲብል መሆን እንዳለበትና መቼ የማይናወጥ መሆን እንዳለበት ያውቅ ነበረ። ክሎቶችን ጌን ሲያደርግ እንደገና ዕውቀቶችን ሲገነባ ክሎቶችን ፍሌክሲብል ነው የሆነው። ፌዞቹ ላይ ሲመጡ ግን የሚበላ የሚጸለይ ጸሎት ላይ ጸሎት መጸለይ ሲከለከል ታስሯል። ከእግዚአብሔር ውጪ ሌላ አምላክ እንዲያመልክ አምላክ እንዲለውጥ ሲጋበስ ራሱን ላንበሳ ጉድጓድ አሳልፎ ሰጥቷል። ለአትክልትና ለሚያከሳ ምግብ ራሱን አሳልፎ ሰጥቷል፣ በምግብ ላለመርከስ። እነዚህን ቫልዩዎቹን የጠበቀ ሰው እንደሆነ እንመለከታለን። ስለዚህ ለጥቅም መርህን አለመቀየር፣ በአምልኮ በጸሎት በምግብ መመሪያ ላይ አለመደራደሩን እንመለከታለን። እሴቱን እንደጠበቀ ውጤቱን በባቢሎን ካሉት ጠቢባን ሁሉ መጽሐፍ እንደሚናገር 10 እጥፍ በልጦ ተገኘ ይላል። ዳንኤል እሴቶቹን ባለመሸጡ ምክንያት እግዚአብሔር በጠላቶቹ ፊት ሞገስንና ጥበብን እንደሰጠው እንመለከታለን። ስለዚህ ዳንኤል በባቢሎን ምድር ያለውን ከፍታ ያመጣ እሴቶቹን በመጠበቅ ነው፣ ቫልዩዎቹን በመጠበቅ ነው፣ ካራክተርን በመጠበቅ ያመጣቸው እንደሆነ እንመለከታለን። ለክርስቲያኖች ትልቁ አደጋ፣ ለኛ ደግሞ ለምንኖረው ትልቁ አደጋ፣ ህይወቱ ትልቁ አደጋ ስደት አይደለም፣ ማመቻመች ነው። ብዙዎቻችንን ስደት አይደለም ከባዱ ነገር፣ በክርስትናው ስደት አይደለም፣ ኮምፕሮማይዜሽን ኮምፕሮማይዝ ማድረግ ነው፣ ወይም ደግሞ በኮንፈርት መፈተን ነው። በስደት አይደለም። ስደት ወገን እንድንለይ ያደርገናል። ወይ በብርሃን ወይ በጨለማ፣ ወይ ጌታ ጋር ወይ የጌታ ያልሆነውን ነገር እንለያለን። ዕለት ዕለት ግን ያለው ፈተናችን ኮምፕሮማይዝ የምናደርገው በምቾቶቻችን ላይ ነው። ኮምፕሮማይዝ የሚመጣው ማመቻመች ትልቁ ከስደት በላይ የአማኞች ፈተና ነው። አማኞች ትልቁ ከሚፈተኑበትና ብዙዎቻችን ዕለት ዕለት ካለን ተግዳሮት አንዱ ስደት በላይ የሆነው ማመቻመች እንደሆነ እንመለከታለን። ስደት ውግንናችንን እንድንመርጥ ስለሚያስገድድ፣ ማመቻመች ግን ከየትኛው ወገን እንደሆን እንኳ እንድትረሳ ያደርገናል። ወገናችንን ነው የሚያሳጣን። አንዳንድ ጊዜ በክርስቶስ ኢየሱስ አምነን እንደዳነን እንኳ እስከማይታወቅ ድረስ እንድንረሳ ያደርገናል። እውነት ግላዊ በሆነበት ዘመን ውስጥ ነው የምንኖረው። ለአንድ ሰው እውነት የሆነው ለሌላው እውነት ባልሆነበት ዓለም ውስጥ እንኖራለን። ጠላት ሁል ጊዜ በግልጽ የሚዋጋ ቀንዳም ሆኖ አይመጣም። ልክ ሔዋንን እንዳሳታት በሽክሹክታ በተንኮል በኒዶቻችን በፍላጎቶቻችን ለአይን በሚያምር
ጥበብን የሚሰጥ የሚመስል ለመስማት የሚያስደስት ለመቀጠፍ የምንወደው ለመብላት የሚያምር ነው። እንግዲህ ይሄ ነው እንግዲህ ኮምፕሮማይዝ እንድናደርግ የሚያደርገው። ስለዚህ ይህ ትንሽ ውሸት ነው። ከባድ ያንን ያህል ከባድ አይደለም። ሁለትም እያደረግነው ነው፣ ሁላችንም እያደረግነው ነው። በዚህ አይነት ዘዴ እግዚአብሔር አንተን እንድትሆን የነደፈውን ያህል እንዳትሆን የሚያደርግ አይመስለንም። ስለዚህ ይሄ ሌላው ተግዳሮታችን ነው። እሴቶቻችንን ስንደራደር ድነትን አናጣም። እርግጠኛ እንሁን፣ ድነታችን ከዚህ ጋር አይገናኝም። እሴቶቻችንን ስንደራደር ድነታችንን አናጣም፣ ግን ጥንካሬን እናጣለን፣ ግልጽነትን እናጣለን፣ መንፈሳዊ ስልጣንን እናጣለን። ማመቻመች ከምናስበው በላይ ዋጋ ያስከፍለናል። በዚህ ምድር ላይ በስልጣን በተለየ የክርስቶስ መልክ ገላጭ በሆነ የህይወት ስርዓት ውስጥ በእግዚአብሔር ባሉ በረከቶች እግዚአብሔር በዚህ ምድር ልንኖረው ከሚገባ የህይወት ዲስቲኒ በረከቶች እንድንጎድል የማድረግ አቅም አለው። ማመቻመች በአንድ ጊዜ አይከሰትም። ቀስ በቀስ በነፍስ መንሸራተት ውስጥ የሚመጣ ነው። ጌታን ስናገኝ ጥብቅ የሆኑ የህይወት መመሪያዎቻችን የማንለውጣቸው ቀይ መስመሮቻችንን በሂደት ውስጥ በምናየው በምንሰማው በምንመለከተው ይጠቅመናል በምንለው ቀስ በቀስ በነፍሳችን ውስጥ መታሰቢያቸው እየተሸረሸረ ይመጣል። መጽሐፍ ቅዱሳችን በሮሜ መጽሐፍ ምዕራፍ 12 ቁጥር ላይ 2 ላይ እንዲህ ይላል፣ ዓለምን አትምሰሉ ነገር ግን በአእምሮአችሁ መታደስ ተለወጡ ይላል። እንግዲህ ይህ የሮሜ ጸሐፊ በምዕራፍ 12 ላይ በእግዚአብሔር ርኅራኄና ምሕረት ተለምናችኋለሁ ይላል። በእግዚአብሔር ርኅራኄና ምሕረት ተለምናችኋለሁ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ ካለ በኋላ ስለ አገልግሎታችን ከሰው ጋር ስላለን ግንኙነት ከእግዚአብሔር ጋር ስላለን ህብረት የአእምሮ መታደስ አስፈላጊ ነው ያለው። ስለዚህ ዓለምን አትምሰሉ ሲል ዶንት ቢ ሞዲፋይድ። ለምን? እግዚአብሔር በውስጥ የሰጠን ሌላ ስብዕና አለ። ዶንት ቢ ኮንፈርምድ፣ ዓለምን አትምሰሉ። ስለዚህ ሞዲፊኬሽን አንድ ሰው ከተሰራው ማንነትና ስብዕና ውጪ ሌላ መልክ ሲኖረው ነው። ለምሳሌ ብረት፣ የፌሮ ብረትን ብንመለከት ፌሮ ብረት ወይም አንድ ቀጥ ያለ ብረትን ስንመለከት በምንም ተአምር ከዚህ ብረት ውስጥ ቢላ ልናይ አንችልም። ግን በእሳት ውስጥ ሲያልፍ፣ በመደብደብ ውስጥ ሲያልፍ፣ በመቅለጥ ውስጥ ሲያልፍ ሼፑን ይለውጥና ሞዲፋይድ ይሆናል። ብረት የነበረው ነገር ያንን ያገኛል። ይሄ ራሱ እንደ ምሳሌ ብንቆጥር ሶፍት፣ እጃችን ላይ ያለው ሶፍት በአብዛኛው ጊዜ የሚሰራው ቀደምት ባሉ ጊዜያቶች እኔ ሳቅ በባህር ዛፍ በተለያዩ የእንጨት ፍቅፋቂዎች የሚሰራ ነው ይሄ እና አሁን እዚህ ላይ የእንጨት ፍቅፋቂም ሆነ ሌላ ይሄ የተሰራበትን ፕሮዳክት አናይም። ምክንያቱም ኬሚካል ቼንጅ ስላሳየ የቅርጽ ለውጥ ሳይሆን የይዘት ለውጥ ስላመጣ እንዲህ አይነት ነገርን ሶፍት አይተን የተሰራበትን ማቴሪያል ለማየት እንቸገራለን። በዓለም ውስጥም ስሪታችንን እስክናጣ ሞዲፋይድ ልንሆን እንችላለን፣ ዳይሉትድ ልንሆን እንችላለን። ምን ስናረግ? ኮምፕሮማይዝ ስናረግ፣ ስናመቻመች፣ ልንለውጣቸው የማይገቡትን መስመሮች ስናስነካ፣ ሊደፈሩ የማይገቡ ሴቶቻችን ላይ ስንደራደርባቸው ይሄ ሊመጣ ይችላል። ስለዚህ ይህንን መጽሐፍ ቅዱሳችን ይነግረናል። ማመቻመች ሁል ጊዜ ክፉ አይመስልም። አንዳንድ ጊዜ ምክንያታዊ ሊመስለን ይችላል። ነገር ግን ከታዛዥነት የሚያርቀን ከሆነ ከእግዚአብሔር አይደለም። ሰይጣን ክፉ ሊያደርገን አያስፈልገውም። ዝም ብሎ ሊያዳክመን ነው የሚፈልገው። ክፉ ማድረግ ሳይሆን ሊያዳክመን ይፈልጋል። ማመቻመች ምን ዋጋ እንደሚያስከፍለን እንነጋገር። ሳምሶን ከደሊላ ጋር በጊዜያዊ ደስታ ጥሪውንና መንፈሳዊ ጥንካሬውን በማጣት በጠላቶቹ እጅ እንዲወድቅ ምክንያት ሆኖታል። ሰለሞን ጣዖትን አምልኮ በታገሰ ጊዜ ጥበብንና ጥበቡንና ሰላሙን እንዳጣ እንመለከታለን። ጴጥሮስ ኢየሱስን በካደ ጊዜም ድፍረቱንና በራስ መተማመኑን አጣ። ዛሬ ቅዱሳን በመናመቻመቻቸው ጊዜ ሁሉ ጊዜያዊ በሆነ ነገር ዘላለማዊ ዋጋ ያላቸውን ትሬዠር እና ቫልዩ ያላቸውን ነገሮች ሁሉ በህይወታችን ውስጥ ድሬንድ እንደረጋለን። በክርስቶስ ኢየሱስ ያለንን ኮንፊደንስ እንጠራለን። በክርስቶስ ኢየሱስ ያለንን ሰላም እናጣለን። በክርስቶስ ኢየሱስ ያለንን ድፍረት እንጥላለን። ስለዚህ ኮምፕሮማይዜሽን እነዚህን ሁሉ ዋጋ ያስከፍለናል። ዘላለማዊ ዋጋ ያለውን ነገር በጊዜያዊ ነገር መለወጥ እንደማለት ነው።
እኔን በተመለከተ የመለኮት ሞገስ በሰው ፈቃድ ውስጥ መለወጥ አልፈልግም። የዛሬው ችግር እኔ አሁን እንዲህ ሊለወጥብኝ አልፈልግም። የከበረውን ከተዋረደው የምንለይበት አይኖቻችን ሊኳሉ እንደሚገባ እናያለን። አንዳንድ ጊዜ ምንን በምን እንኳን እንደምንለውጥ አናቅም። ስለዚህ ዛሬ በጊዜያዊ በምስር ወጥ ቡክርናን አያችሁ መጽሐፍ ቅዱስ ሲናገር ለዓለም የሚመች ሰው ይለዋል። ለዓለም የሚመች ሰው ከጸጋ የጎደለ ጸጋን የጣለ ሰው ነው። ማንን እንመለከታለን? ለዓለም የሚመች ሰው መጽሐፍ ቅዱሳችን ኤሳው ይለዋል። ስለዚህ ፕሮፋኒ ላይፍ ዓለማዊ ስታይሎችን እንዲኖር አድርጎታል። ግን ኮምፕሮማይዝ ያደረገው ምንድነው? ቡክርና። ከዛስ በኋላ በእንባ ተግቶ ቢፈልገው አላገኘውም ይላል። ምን? በረከቱን። ምክንያቱም በረከት ያለ ቡክርና የለም። በረከቱ እንዲጠፋ ያደረገው ቡክርና ነው። ምክንያቱም ቡክርና ጋር የተያያዘ ነው በረከት። መጽሐፍ ቅዱሳችን እንደሚናገር በኩር የሆኑ ሰዎች ብሌሲንግ የቤተሰብ በረከት ወደ እነሱ እንደሚያልፍ በረከትም ወራሽ እንደሆኑ ኢንሄሪት እንደሚያደርጉ በኩር መጽሐፍ ቅዱስ በሕግ መጽሐፍ ላይ ደንግጓል። ስለዚህ ቡክርናውን በምስር ወጥ አቃለለው። ለዚህ ዓለም የሚመች ሰው ሆነ። አብዝቶ ፈልጎ ቢያነባ ቢፈልገው በረከቱን አጣ ይላል። ለምን? ምክንያቱም ቡክርናን ሲጥል በረከትን ጥሏል። ያለ ቡክርና በረከት ስለሌለ ተፈልጎ አልተገኘም። ያልተፈለገበት ንስሐ ስላልገባ ስላላለቀሰ እግዚአብሔር ስለማይሰጥ አይደለም። አሁንም ሰውየው እየፈለገ ያለው ቡክርናን ማስመለስ ሳይሆን በረከትን ነው። ያለ ቡክርና በረከት ቡክርና ምን ታረግልኛለች ነው ያለው። ስለዚህ በክርስቶስ ኢየሱስ ቡክርናችንን ልንጠላ አይገባም። በኩር ማንም ሰው በኩር ሆኖ መወለድ አይፈልግም። በኩር ሆኖ እንዲወለድ የሚያደርግ በረከትን በአናት ላይ የሚያስቀምጥ የሚባርክ ያዕቆብን ወደድኩ ያለ እግዚአብሔር ቡክርናን በሰዎች ራስ ላይ የሚያስቀምጥ እግዚአብሔር እንደሆነ እንመለከታለን። ጸጋም እንደዚህ ነው። እግዚአብሔር በነፃ የሰጠን የዘላለም ሕይወት፣ ድነት፣ ቅድስና፣ ጽድቅ፣ እግዚአብሔርን መምሰል፣ መጸለይ፣ በመንፈስ መመላለስ፣ በመንፈስ ቅዱስ ቁጥጥር ስር ያለ ሕይወት፣ እነዚህ ነገሮች በነፃ የተሰጡ ለአማኞች ናቸው። ዛሬ ያለ እነዚህ በረከትን ስንፈልግ ለዓለም እንመቻለን። ያለ እነዚህ ክብርን ስንፈልግ፣ ያለ እነዚህ ሰላምን ስንፈልግ፣ ያለ እነዚህ የጽድቅንና የቅድስናን ሕይወት ስንፈልግ ኮምፕሮማይዝ እናረጋለን። እሴቶቻችን ድምፅ የሚሰጥባቸው ከሆነ እሴቶች አይደሉም፣ አስተያየቶች ናቸው። እሴቶቻችሁ ላይ ድምፅ የምታሰጡ ከሆነ እነሱ ቫልዩ መሆናቸው ቀርቷል። እነሱ ኦፒኒየን ሆነዋል። ማንም ሰው እየመጣ ሊያስለውጠን የሚችል አስተያየቶች ሆነዋል። አስተያየት በንፋስ ይቀያየራል። ነገር ግን የእግዚአብሔር ቃል ለዘላለም ጸንቶ ይኖራል። አሁን በሚለዋወጠው ዓለም ውስጥ ጸንቶ መቆም፣ ለእውነት መቆም ቀላል ነው እያልኩኝ አይደለም። ነገር ግን ከባድ ነው። ዓለም እንድትሰግድ ግፊት ታደርግብናለች። ልክ እንደ ሲድራቅ ሚሳቅና አብደናጎን እንደተደረገው ንጉሥ ስገድ ወይም ተቃጠሉ ሊለን ይችላል። ንጉሥ ግን እነሱ ባያድነንም አንሰግድም አሉ። ይህ እምነት ነው እንግዲህ ኮንቪክሽን የምንለው። ይሄ እንግዲህ ላያድነን ይችላል የሚል ዳውት አይደለም፣ ኮንቪክሽናቸው ነው። ብንሞትም ብንኖርም እነዚህም ቫሌዎቻችንን አንደራደርም የሚል እንደምታለው። ስለዚህ እግዚአብሔር ሕዝቡን ወደዚህ እየጠራ ነው። ዛሬ የማይናወጥ እምነት፣ የማይታጠፍ ልብና የማይሸጥ ነፍስ። ለእግዚአብሔር በቆሙ ቁጥር ብቻህን ልትቆም ትችላለህ። ለእግዚአብሔር በቆመን ጊዜ ብቻችንን ልንቆም እንችላለን። ግን ያለ እርሱ ፈጽሞ ደግሞ መቆም አንችልም። ማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ በሰው ፊት የሚመሰክርልኝ እኔ በሰማያት ባለው አባቴ ፊት መሰክርለታለሁ አለ። ለዚህም ነው አማኞች መጽሐፍ ቅዱሳዊ በመሆናችን ይቅርታ መጠየቅ ማቆም ያለብን። ከጨለማ ጋር ለመዋሃድ ብርሃናችንን መደበቅ እናቆማለን። እውነትን አያናድደንም፣ ነፃ ያወጣናል። ለእውነት መቆም ሰዎች የማያመቻምች ስሜት እንዲሰማቸው ካደረገ ኢየሱስም ሰዎችን ምቾት እንዲያጡ ማድረጉ አስታውሱ። እኛ ተወዳጅ ሊያደርግ አልሞተም፣ በእርሱ ኃይለኛ ሊያደርገን ነው እንጂ የሞተው። ስለዚህ ተወዳጅ የመሆን ፕላን አይደለም ያለን፣ ኃይለኛ የመሆን ፕላን ያለን። ክብር ለኢየሱስ ይሁን። ስለዚህ እነዚህ ሴቶቻችንን እንድንጠብቅ እግዚአብሔር ይርዳን። የጌታ ስም የተባረከ ይሁን። ጸጋ ይብዛላችሁ።